በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ነሐሴ ቡሩክ ሰዓተ መዓልቱ 13 ወምዘይሐጽጽ። በዛቲ ዕለት ኮነ ሰማዕተ ቅዱስ አቦሊ ወልደ ዮስጦስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎድላል። በዚችም ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈም። ይህም ቅዱስ አቦሊ ከመንግሥት ልጆች ውስጥ ነበር። አላውያንን ወግቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባቱ ዮስጦስ ሌሎችም የመንግሥት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉትና መንግሥትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግሥትን አሰቡ። ከዚህም በኋላ ቅዱስ አቦሊ ወደ ንጉሥ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነም። ንጉሥ ዲዮቅልጥያኖስም አብዝቶ አባበለው። እንዲሁም አባቱ ዮስጦስንና የከበረች እናቱ ታውክልያን አባበላቸው። እነርሱ ግን አልሰሙትም፣ ልባቸው በመድህን ክርስቶስ ፍቅር ተነድፏልና። ንጉሡም እነርሱን በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብፅ ስሙ ሄርሜኔዎስ ወደሚባል የእስክንድርያ ገዥ ላካቸው። በመልእክቱም እንዲህ አለው፣ ዮስጦስና ሚስቱ ታውክልያ ልጃቸውም አቦሊ ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያም እያንዳንዳቸውን ለያያቸው። በዚያች ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክልያ ለልጃቸውም አቦሊ ተገልጦላቸው አጽናናቸው። ከእነርሱም የሚሆነውን ነገራቸው፣ የጸና ቃል ኪዳንንም ሰጣቸው። ወደ መኮንኑ ሄርሜኔዎስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግሥታቸውን ትተዋልና ክፉ ነገርንም ሊናገራቸው አልደፈረም። ከምክራቸው ይመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ፣ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናው ከተማ፣ ሚስቱ ታውክልያን ንጻ ወደሚባል አገር፣ ልጃቸው አቦሊንም ብስጣ ወደሚባል አገር ሰደዳቸው። ለእያንዳንዳቸውም የሚያገለግላቸው አንዳንድ አገልጋይ ሰጣቸው። ቅዱስ አቦሊም ወደ ሀገረ ብስጣ በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንኑ ፊት ታመነ። መኮንኑም ጽኑ ስቃይን በእሳት ቃጠሎና በመንኮራኩር አሰቃየው። ሕዋሳቱንም ቆራርጦ ለአንበሶች ጣለው። ክብር ይግባውና ጌታችን ኢየሱስም ከስቃዩ ሁሉ አድኖት ያለ ጉዳት በጤና አስነሳው። ብዙዎች ሰዎችም ስቃዩንና ዳግመኛ መዳኑን ባዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አምነው ሰማዕታት ሆኑ። መኮንኑ ግን እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉትና ጨውና መጻጻን በማቅ አጥምተው ቁስሉን እንዲያሹ አዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ ቆዳውን አሸክመው በከተማው ውስጥ ሁሉ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ። ይኸው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ፣ ሁለመናውንም ዳሶ አዳነው። መኮንኑም በእርሱ ላይ የሚያደርገውን እስከሚያስብ ከእስር ቤት እንዲጨምሩ ታዘዘም። ቅዱስ አቦሊም ቁሞ ጸለየ። ያን ጊዜም ክብር ይግባውና ጌታችን ተገለጠለትና የመረጥኩ አቦሊ ሰላም ላንተ ይሁን፣ እኔም ካንተ ጋር እኖራለሁ አለው። ጌታችንንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አበስኪሮን የሚባል አንድ ባለጸጋ ነበር። የቤቱንም ግድግዳ አፍርሰው አዲስ ይሰሩለት ዘንድ ሰራተኞችን አመጣም። ስራቸውንም እስኪጨርሱ ከዚያ ይቆሙ ዘንድ ሁለቱን ልጆቹን አዘዛቸው። ከግድግዳውም ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና ሁለቱ ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮሆም አለቀሰም። ወደ ቅዱስ አቦሊም ሄዶ ከእግሩ በታች ሰገደለት፣ እንዲህም አለው፣ ራራልኝ፣ ሁለቱ ልጆች ሞተዋልና ከእነርሱም ጋር 16 ሰዎች ሞቱ። ከሞትም ብታስነሳቸው እኔ በአምላክ አምናለሁ። ያን ጊዜም ቅዱስ አቦሊ ተነሳ፣ እንዲህ ብሎም ጸለየም። ስለ ቅዱስ ስም መከራ አቀበል ዘንድ የመረጥከኝ ጌታ ኢየሱስ ክርስቶስ ሆይ በእነዚህ በሞቱ ሰዎች ላይ ኃይልህን ግለጥም። እኒህ ሰዎች ሁሉ እንዲያምኑ ያለ አንተም ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አንሳቸው። ለአንተም ምስጋና ይሁን ለዘላለሙ አሜን። ከዚህ በኋላም የተገፈፈ ቆዳውን ወስዶ በሞቱ ሰዎች ላይ ዘረጋውና በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያውም ሁሉም ድነው ተነሱ። በዚያም ያሉ ሕዝብም ይህን ድንቅ ሥራ ባዩ ጊዜ የክርስቲያን አምላክ የቅዱስ አቦሊም አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱ በቀር ሌላ አምላክ የለምና እያሉ ጮኹ።
ባለጸጋ በመስኬሮንም መጥቶ ለቅዱስ አቦሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅሁ፣ እኔም አምንበታለሁ። ከቤተሰቦቹም ሁሉ ጋር አመነ፣ መኮንኑም አፈረም። ከዚህ በኋላም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት፣ እንዲህም ብሎ ቃል ኪዳንን ሰጠው። በመከራ ውስጥ ያለ ሰው በስምህ እርዳታን ቢለምን እኔ እሰማዋለሁ፣ ልመናውንና ፍላጎቱን እፈጽምለታለሁ። በስምህ ቤተ ክርስቲያን ለሠራ እኔ በሰማያት ብርሃናዊ ማደሪያ ቤት እሠራለታለሁ። የግርልን መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፋለሁ። በአብርሃምና በይስሐቅ በያዕቆብ እቅፍም አሳርፈዋለሁ። ተድላ ደስታ ካለባት ከገነት ፍሬዎችም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውንም በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃን ጋርም እቆጥረዋለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገም። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘም። የከበረች ራሱን ቆረጡት፣ የሕይወት አክሊልንም ተቀበለም። ሥጋውም ከምስር ከተማ ውጭ ህንቅ በሚባል ገዳም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ተገለጡ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለዮሴፍ ወኒቆዲሞስ ወምስለ ደናግል ሰላስ ወምስለ አቦሊ ወእሙ ወአብሁ ዮስጦስ ድንግል ንኢ ለረድኤተ ኩሉ ዘነፍስ ማርያም እመንጉስ ዘህርምት እምርኩስ ይክድነነ ከመልብ ዘለኪ ሞገስ ወብዛቲ ለተዝካራ ለቅድስት ሐና እማ ለእግዝእትነ ማርያም ድንግል ወላዲተ አምላክ ወተዝካራ ለሐና ነቢይት ወለተ ፋኑኤል ወተዝካሩ ለቅዱሳት ደናግል አዋለደ ሶፊያ ንግሥት። በዚህችም ቀን አምላክን የወለደች እመቤታችን የድንግል ማርያም እናቷ የሐና መታሰቢያ ነው። ዳግመኛም የፋኑኤል ልጅ የነቢይት ሐና የንግሥት ሶፊያ ልጆች የቅዱሳት ደናግልን መታሰቢያቸው ነው። በረከታቸውም ከእኛ ጋር አይኖር ለዘላለሙ አሜን። ወበዛቲ ለታዘዙ መምህራነ ቤተ ክርስቲያን አበው ከመ ንግበር ተዝካሮሙ ለዮሴፍ ወኒቆዲሞስ እደው ክቡራን ዘደለዎሙ ይኩኑ ላይካነ ምስጢር አምላካዊት። በዚህችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸው እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። በፈቃዱ መከራ ተቀብሎ ስለ ድህነታችን በሞተ ጊዜ የድህነታችንን ምስጢር በፈጸመ ጊዜ የሕያው እግዚአብሔር ልጅ የመድኃኒታችን ኢየሱስ ክርስቶስን ሥጋ እነርሱ ከመስቀል ላይ አውርደዋልና የአይሁድም መገረምም ከጲላጦስ ዘንድ የመድኃኒታችንን ሥጋ እስከለመኑ ድረስ አላስፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹንና የእግሮቹን ችንካሮች ነቅለው ከመስቀል አውርደው በትከሻቸው ተሸከሙት። ሲገንዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀልም የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማይ ያረገ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ሊፈርድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን አሜን። ይሁን ይሁን። ልዩ ሦስት ሕያው እግዚአብሔር ይቅር በለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍታ ኒቆዲሞስም ሽቶዎችን አምጥተው ጌታችንን ገነዙት፣ በአዲስ መቃብር ውስጥም ቀበሩት። ይህ ዮሴፍም ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነው ለቀሌዮጳ ወንድሙ ለኒቆዲሞስ ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ አስቀድሞ በሌሊት ሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበርም። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይህ ኒቆዲሞስም የጌታችንን ቃል በሚያቃሉ ጊዜ አይሁድን ይገስጻቸው ነበርም። ከተነሳ በኋላም በኤማሁስ መንገድ ሲሄዱ ጌታችን ኢየሱስ የተገናኛቸው እሊህ ኒቆዲሞስና ቀሌዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው። ከዚህ በኋላ እርሱ መሆኑን ባወቁት ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ።
ክብር ይግባውና የጌታችንን ሥጋ ስለቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቃነ ካህናቱና በጲላጦስ ማኅተም ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋርም እልፍ አእላፋት መላእክት ነበሩ። ሱራፌልም በዙሪያው ቆመው በፊቱ ያጥናሉ። በቀኝ በኩል ተሰቅሎ የነበረ ወንበዴውም ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነትን በልዑል ፊት አግኝቷልና ስለ ኃጢአተኞች ይማልድ ነበር። የወህኒ ቤት ጠባቂዎችም ባዩ ጊዜ ደነገጡ፣ ፈርተውም መንቀጥቀጥ ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ። ከማሰሪያ ልፈታህን የመጣው አንተ መከራዬን የተሳተፍከኝ የናዝሬቱ ኢየሱስ እኔ ነኝ። እኔ ጌታህና የዓለም ሁሉ ጌታ እንደሆንኩ ፈጽመህ ታውቅ ዘንድ የተነቸነከሩ እጆቼንና እግሮቼን የተወጋ ጎኔንም እይ። ከዚያም ዮሴፍን ነጥቆ ወደ ሀገሩ አርማትያስ ወሰደው። የወህኒ ቤት ጠባቂዎችም ሄደው ጌታችን ያደረገውን ሁሉ ዮሴፍንም ይዞ ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩ። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙ፣ እሽጉም አልተለወጠም ነበርም። እሊህ ቅዱሳንም ከሐዋርያት ጋር ወንጌልን እየሰበኩ ኖሩ፣ ብዙ መከራም አገኛቸው። ከዚህ በኋላም በሰላም አረፉ። ለእግዚአብሔርም ክብር ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብለ ዮሴፍሃ ባእለ ምስለ ህዝብ አይሁድ ምክረ ዘኢተሃወለ ለአሪብ ፀሐይ ጊዜ ተቆልቆለ ስጋ ኢየሱስ አምላክ ከመይቢ ስቁለ አበ ጲላጦስ መስፍን ሰናየ ሰአለ ሰላም ለኒቆዲሞስ ለወልደ ማርያም ዘአምኖ ከመ እምኀበ አብ መጻ ለምህረት ወላ አድሂኖ በዕለተ ተሰቅለ ይህን ዘይከድን እርቃኖ ለዮሴፍ ቢጾ ወሱታፌው ከወይኖ ምስለ አፈዋት ገነዘ ወቀበረ በድኖ ወዛቲ ለትኮነ ጥንተ ጾመ ፍልሰታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ጸሎታ ወበረከታ ይሃሉ ምስሌነ ለዓለመ ዓለም አሜን። ወዛቲ ለታዲኮ ተዝካረ ዕረፍቱ ለቅዱስ አባ ጰላሞን ገዳማዊ አብሆሙ ለመነኮሳት ወስብሐት ለእግዚአብሔር ኪያንኒ መሐረነ በጸሎቱ ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰኑዩ ለነሐሴ በዛቲ ዕለት አይረፈት ቅድስት አትናስያ መሀገረ መኑፍ ወበዛቲ ዕለት ተዝካሮሙ ለደሚና ሰማዕት ወአኀዊሁ ሰማዕታት ወበዛቲ ዕለት አይረፈት ቅድስት ኢዮጵራቅስያ እምዘመደ መንግሥት ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ትብጽሐነ ለዓለመ ዓለም አሜን። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለቱ ኩፈ እምላ ብኡቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን መላእክት ጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ምንውስ ሕፃን ለዘጻፎ ክርታስ ወለዘጻፎን ዘይደርስ ለዘአንበቦ ለዘተርጎመ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረይ መሐረነ ኢየሱስ ክርስቶስ ስቡረይ መሐረነ ኢየሱስ ክርስቶስ ስቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚዜ ወስከ ለዓለም እስከ ዳግም ልደት አሜን።